አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ እህቶቼ ከቻላችሁ ቆም ብላችሁ አዳምጡ። ወይ ሊከርዳችሁና በዛባችሁ ይችላል። ነገር ግን ወላሂ ላዚም ብታዳምጡ የተጠቀሙበታችሁ እንጂ አትጎዱበትም። ሐቢብቲ አንቺ ምርጥ ሴት ነሽ፣ አንቺ ውብ ነሽ። ነገር ግን ራሳችንን የምናረክሰው ወይ ራሳችን የምናጣው በራሳችን ነገር ነው። አይታወቀንም። አሊያም ልጅነት ይዞ ሊሆን ይችላል፣ አሊያም ወጣትነት፣ አሊያም ደግሞ አላህ ውብ አድርጎ ፈጥሮን ውበታችን ሊሆን ይችላል። በተለይ አንዳንድ ጊዜ ቆንጆ ናችሁ ስንባል በቃ የሆነ የተወደድ ልዩ ነገር ይመስለናል። ሶሻል ሚዲያ ላይ እንወጣለን፣ እንዘፍናለን፣ እንጨፍራለን፣ ብዙ ወንጀሎች እንሰራለን። በጣም የሚያሳዝነው ነገር ግን ወንጀል ሰርተን ሐታም ወደ አላህ እንጸጸት፣ የሰራነውን እንኳን እናስተለትለን። እንዲሁም የሰራነውን ቪዲዮ በማየት በመሳቅ በመደሰት እናሳልፋለን። ሱብሃንአላህ። ግን እኮ ቀናችን መቼ እንደሆነ አናውቀው። ወደ አላህ ዘንድ እንሄዳለን። ያኔ አላህ ሲጠይቀን ልክ ፊት ለፊቱ ቁመን ጊዜያችሁን በምን ተጠቀማችሁ ስንባል፣ በዚህ ስልካችን የምናመጣት መጠጥ ስንጠየቅ፣ ስልካችሁ ውስጥ ምን እንዳለ ስንጠየቅ ምንድን ነው የምንመልሰው? ጌታ ሆይ መልሰኝና አንዴ ተጸጽቼ ቶብቼ ልምጣ ማለት አንችልም። አስቀድሞ ነግሮናል፣ አስቀድሞ አስቀምጦልናል መረጃዎች። ታዲያ ምንድን ነው የሚወጣን? እንዴት የሰው ልጅ የመጨረሻ ዓለሙን ለአኼራ ኑሮ ሲል እንዴት ራሱን ይሸጣል? ግን ወዴት ነው የምንሄደው ያ ጀማ? እኔ አንዳንድ ጊዜ ግራ ነው የሚገባኝ። አሊያም እንደዚህ ተጠግተውን ጓደኞቻችን ሲሰድቡን እንትን ሲሉን እነዛን እንደ ኻራ እንቆጥራለን። ሀያ የሚመስለን ለኛ ወተን ወይ ቂጣችን በመወዛወዝ ትከሻችንን በማንቀሳቀስ ወይ አይናችንን ቀንድበን ቻፕስቲክ ተቀብተን ኩል አድርገን ወንዶችን በማማለል ይመስለናል። ይሄ ይመስለናል አሊያም በዚህ ትዳር የሚመጣ ነገር ይመስለናል። ላ ሐቢብቲ ወላሂ ነው የምልሽ፣ ወላሂ በአላህ ስም ይሆንብኝ፣ ወላሂ ልሻለሁ ደግሜ፣ አንቺ ለአላህ ቅርብ ሁኝ እንጂ ለምን 19 ክፍል አይዘጋብሽም? ለአንቺ ያለው የትም አይሄድም። ጉድጓድም ቆፍሮ ቢሆን ይመጣል። አለሽበት ድረስ ካለሽበት ቦታ ይመጣል። ምክንያቱም አላህ ቀድሮታል ለአንቺ ያለው ነገር። ወተሽ ስላሳይሽ ውበትሽን አይደለም፣ ወይ ጸጉርሽን ለቀሽ ስለጨፈርሽ አይደለም፣ ወይ ስለተወዛወሽ አይደለም። ለአንቺ ያለው አላህ አስቀምጦታል። የቱም ቦታ አይሄድም። ሱብሃንአላህ። አንዳንዶቻችን ሴቶች እንጃ ራሳችንን እናረክሳለን። ሁሉም አደባባይ ላይ የወጣ ነገር ውብ ይመስለናል። ሁሉም የተመኘውን ነገር የኛ ካልሆነ እንላለን። ላ ሐቢብቲ አንቺ ራስሽ አለሽ። አንቺ ውብ ነሽ፣ አንቺ ቆንጆ ነሽ። በትክክለኛው መንገድ አላህ በሚወደው መንገድ ከጠየቀች ተዘወጅ በኋላ ነገር። አሊያም ግን እዚህ ላይ ወጥተሽ ስለጨፈርሽ ስለደነሽ ብታገኘው ነገር የለም። ጊዜያችንን ነው የምናቃጥለው፣ ክብራችን ነው የምናጣው፣ የቤተሰብ ክብራችንን ነው የምናሰድበው፣ ዲናችንን ነው የምንጥሰው። ወላሂ ነው የምልሽ። እኛ እኮ አላህን በትክክል ብንገዛው አላህ የሚጨምርለት ነገር የለም፣ ባንገዛው የሚቀንስለት ነገር የለም። ወየውልሽ ነፍስሽ ግን በትክክል አላህን ብትገዢ
ከእሳት ትድኛለሽ። አላህን ባትገጂ ደግሞ የጀሃነም ራት ትሆኛለሽ። ሁለት ምርጫ ነው የተቀመጠልሽ። ኸይር ስሪ፣ ጀነት ትገቢያለሽ። ሰብሮኞችን አላህን ፈሪዎችን አላህ በጀነት ላይ ያበሽራቸዋል። ወላሂ العظيم ያበሽራቸዋል። አንሰማም ያልነውን ዛሊሞችን ደግሞ በጀሃነም ያበሽረናል። ምክንያቱም አላህ በምን መመራት እንዳለብን፣ ምን አይነት ምግቦች መጠቀም እንዳለብን፣ ምን አይነት መጠጦች መጠጣት እንዳለብን፣ ምን አይነት ልብስ መልበስ እንዳለብን፣ በምን መጫወት እንዳለብን፣ በምን መዝናናት እንዳለብን ነግሮናል። አትዝናኛ ትጫወች አይደለም፣ ነገር ግን በዘፈን አይደለም የምትዝናኘው፣ ነገር ግን በሙዚቃ አይደለም የምትዝናኘው፣ ነገር ግን እስላማዊ የሚባል ነሽዳ በመጨፈር አይደለም የምትዝናኘው። ተዝናኝ፣ ተጫወቺ፣ ቁርአንሽን ቅሪ፣ ኪታቦችን ሐቢብቲ ጀማዓቶች ጋር ከሴቶች ጋር ተደባልቀሽ ተወያይ። ስለ አኼራሽ፣ ስለ ዱንያሽ ቤተሰብ ጠይቂ፣ ዘይሪ። የባሎችሽን ቤተሰብ ሐቃቸውን ተከታይ፣ የባልሽን ሐቅ ተከታይ። ብዙ ስራ አለብሽ እኮ ብዙ። አንቺ ውብ ስለሆንሽ ብዙ ስራ አለብሽ። መቼ ሲጀምር ስራሽ አድርሶሽ ነው አንቺ ሶሻል ሚዲያ ላይ ወጥተሽ ለ5 ደቂቃ ለ10 ደቂቃ ምትጨፍሪ? ምን ያደርግልሻል? ላይክ አረጉሽ፣ ሼር አረጉሽ፣ ፎሎ አደረጉሽ። እስኪ ጥቅሙን ንገሪ። ምንም ጥቅም የለው። አንቺ ወደ ጀሃነም እሳት ሄደሽ እህቶችሽን ወደ ጀሃነም እሳት እየመራሻቸው። ተቂላ አላህን ፍሩ። ሼር የምታረጉ ሰዎች፣ ላይክ የምታረጉ ሰዎች፣ ማሻአላህ የምትሉ ሰዎች ግን ምን ነክቷችሁ ነው? ሰው እንዴት እየጨፈረ በሐራም ነገር ማሻአላህ ተባረከላህ። ቆይ ማሻአላህ የሚባልና የማይባል ነገር እየጠፋባችሁ ወይስ ምንድነው? እንዴት ለነፍሶቻችሁን የምትጠሉትን ነገር ለሰው ማሻአላህ ትላላችሁ? እንዴት ሰው እየጠፋ እንዴት ማሻአላህ ትላላችሁ? እንዴት ሰው እሳት እየገባ ቀጥይበት እያላችሁ ሸር ታደርጋላችሁ? ሱብሃንአላህ። መጥፎ ነገር ሲሆን ሸር ኮፒ የማይደረግ ነገር የለም። ከ20 ሺህ በላይ ሰው ያየዋል። ለኸይር ነገር አበዳን፣ ቁርአን አበዳን። ዘፈን ቢሆን ቤቱ ጥቅጥቅ ይላል። ኧረ አላህን ፍሩ፣ ተመልካችም አላህን ፍሩ። ወላሂ ኮመንት የምትሰጡም አላህን ፍሩ። እናንተ ባታዩላቸው፣ እናንተ ኮፒ ሸር ባታርጉላቸው አንድም ሰው ባልጨፈረ ነበር፣ ባልሰራ ነበር። የተላጠው ሙዝ መስላ ባልወጣች ነበር። ማሻአላህ ትሏታላችሁ። አማረባት መሰላት። መጀመሪያ በቀሚስ ትወጣለች ማሻአላህ ስትሏት፣ ከዛ በጉርድ ትወጣለች ማሻአላህ ስትለው፣ በሱሪ ትወጣለች። ከዛ ኋላ የሚቀረው በፓንት ነው። ምንም ነገር የሚቀር ነገር የለም። መጀመሪያ ክሪሟን ወደ ላይ አርጋ ጠምጥማ ትወጣለች። አሁንም ማሻአላህ ስትሏት ጭራሽ ጸጉሯን ፈታ ትወጣለች። ለምን የምታበራታቱ እናንተ ናችሁ። ወላሂ ላዚ የምታበራታቱ ሰዎች ማለት ነው። እናንተም ትጠየቃላችሁ። ግዴታ ባፍ ብቻ አይደለም የምንጠየቀው። እጆቻችን በሚጽፉት ነገር እንጠየቃለን። አይኖቻችንን በሚያዩት ነገር እንጠየቃለን። መላሶቻችንን በምንነገራቸው ነገር እንጠየቃለን። ተቂላ አላህን ፍሩ ሴቶች፣ አላህን ፍሩ ወንዶች፣ አላህን ፍሩ የምታበረታቱ፣ አላህን ፍሩ እየወጣችሁ የምትወሰውሱት። ከቻላችሁ ኸይር ስሩበት። ወላሂ ላዚም ነው የምላችሁ። ወተን ለራሱ እንደዚህ ማውራት ለራሱ አይፈቀድልም። እንኳን ወተን ራቁታችን እንኳን ወተን እንጨፍር ይቅርና ለኸይር ስራ ተብሎ ለራሱ የምንወጣው እንጠየቃለን። ተቂላ ግን ቢያንስ እናንተ ሁላችሁ እግብ ብትሉ እኛም ባልወጣን ነበር። ምክንያቱም እናንተን እስኪ ብሰሙን ብለን ለመናገር ሊሆን ይችላል ይወጣ ነው። ምናልባት እናንተ ብንሆን ብለን ሊሆን ይችላል። እርግጥም ኡስታዞቻችን አሉ ጧትና ማታ የሚናገሩ ሰሚ ያጡ ኡስታዞች አሉ። አላህ ሂዳያ ይስጠን።